ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልን እያል ዛሬ እንግዲህ ለዶክተር አብይ አህመድ ግልጽ የሆነ ደብዳቤ ተጽፎለታል ማለት ነው። ጻፈለት ደግሞ ልደቱ አያሌው ነው። እንግዲህ በዚህ ደብዳቤ ምን መልእክት አለው ዶክተር አብይንስ ምን የተናገረው ነገር አይደለም የሚለው ሙሉ ዝርዝር ይዤዋለሁ። ሙሉ ዝርዝሩን ታደምጡታላችሁና የራሳችሁን ውሳኔም ተወስናላችሁ ማለት ነው። ውድ ቤተሰቦች ወደ ዝርዝሩ ከማለፌ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምለቃቸው እንደዚህ ትኩስና አዳዲስ መረጃ ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን አንዴ ነካ በማድረግ ኦል ማለታችሁን እንዳትረሱ። አሁን የዛሬውን ደብዳቤ ሙሉ የማስደምጣችሁ ይሆናል። አብራችሁን ቆዩ። ግልጽ ደብዳቤ ይላል። ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። የተከበሩ ጠቅላይ ሚኒስትር ዶክተር አብይ ጊዜና የታሪክ አጋጣሚ የዚች ታላቅ ሀገር መሪ አድርገውታል። ከ4 ዓመት በፊት በድንገት ወደ ስልጣን ማማው ብቅ ሲሉ ህዝቡ እጁን ዘርግቶ የተቀበለውት ለሀገር መሪነት የሚበቃ ያለፈ የትግል ታሪክ ዕውቀት ልምድ ሐቀኝነትና ቅንነት እንዳለውት አውቆ ወይም የ27 ዓመቱ አፋይ ስርዓት አካል እንደነበሩ አጥቶት አልነበረም። ይልቁንም ወደፊት ስለሚያመጡት ለውጥ በየመድረኩ እና በየአደባባዩ የገቡት ቃል አምኖ በመቀበልና ካሳለፉ ፍዳና ሰቆቃ በላይ ስለወደፊቱ ዕጣ ፈንታው የበለጠ ተስፋ ህዝብ ስለነበረው ነው። የምዕራቡ ዓለም ገና በተግባር ባልተፈተነ በአጭር የስልጣን ዘመኑ ታላቁን የሰላም ኖቤል የሽልሞት ይህንን ተስፋ ቃሉን በመውደድና በህዝብ ዘንድ ያገኙትን ከፍተኛ ድጋፍ በማየት ነበር። ከእርሶ ጋር በግል ባደረኳቸው ውይይቶች የሀገሪቱ መሰረታዊ ችግሮችና መፍትሄዎች በውል ያልተረዱና የሌሎችን ሰዎች ሐሳብ የመቀበል ብቻ ሳይሆን ጭራሽም የማድመጥ ፍላጎት እንደሌለውትና ወደ ስልጣን ከመጡ በኋላ ባራመዷቸው የሳሳቱ አቋሞች ምክንያት ሀገሪቱን ምን ያህል ከድጡ ወደ ማጡ እያስገቧት መሆኑን በተጨባጭ በማየቴ ከሁሉም በላይ እኔ የሰፈራችሁ ሚሊሻ አይደለሁም በሚለው ንግግሩና በተግባርም ባሳዩት የአመራር ዘይቤ ቀዳሚ ኃላፊነቱ የህግ የበላይነት ማስፈንና የዜጎች ደህንነትን ማስከበር አለመሆኑን በመገንዘቤ በእርሶና በመንግስቱ አመራር ተስፋ ከወረጥኩ 2 ዓመት አልፎኛል። ከግብዝ መሪዎች የቅርብ ጊዜ ታሪክ በመማር የውድቀት ጊዜን በመቅደም ተገቢ ለውጥን የማምጣት ወይም ስልጣናቸውን ለእርሶ እንዳስረከቡት እንደ አቶ ኃይለ ማርያም ደሳለኝ አልቻልኩምና በቃኝ ማለት ውሳኔ በእጆ መዳፍ ላይ ያለ ምርጫ ነው። ይህንን ቀጭንና እየመሸበት ያለ እድል በአግባቡ ተጠቅሞ ሀገሪቱን ሆነ ራስዎን ከህልውና አደጋ ለመታደግ ከፈለጉ አዲስና ትክክለኛ የአመራር ዘይቤ ሊከተሉና ተስፋ የቆረጠውን ህዝብ በሚያሳምን መጠን ከዚህ በታች የተዘረዘሩትን መሰረታዊ የለውጥ እርምጃዎች በድፍረት በሐቅና በግልጽነት ሊወስዱ ይገባል እላለሁ። አንደኛ፣ በወቅቱ የሰላም ስምምነት በዘላቂ እንዲጸና በቅድሚያ ባለፉት 2 ዓመታት በተካሄደው የእርስ በርስ ጦርነት በደረሰው ከፍተኛ የህዝብ እልቂትና የሀብት ውድመት ልባዊ ጸጸትና ቁጭት ማሳየት፣ በጦርነቱ ጉዳት የደረሰባቸውን ዜጎች መካስና በይፋ ይቅርታ መጠየቅ፣ በጦርነቱ ሂደት ለተፈጸሙ ወንጀሎች ተጠያቂነት እንዲኖር ቁርጠኛ አቋም መውሰድና ዳግም ሀገሪቱን ወደ ተመሳሳይ አውዳሚ ጦርነት እንደማያስገቡ ማረጋገጫ የሚሰጥ ይፋዊ ቃል ኪዳን መግባት ይጠበቅብዎታል። ሁለተኛ፣ ህግ ከሚፈቅድልዎ በላይ የፓርቲና የመንግስት የስልጣን ድርሻ ጠቅልለው በመውሰድ ግልጽነትና ህጋዊነት በሌለው አግባብ ከፍተኛ ሀገራዊ ጉዳዮችን በግሎ የመወሰን አካሄድዎን በማቆም የጋራ የውሳኔ አሰጣጥ ስልትን ሊከተሉ ይገባል። ሶስተኛ፣ ሃይማኖትና የሃይማኖትን ተቋማት ያለ አግባብ ለራስዎ የፖለቲካ ድጋፍ መጠቀም ፈጽሞ ሊያቆሙ ይገባል። አራተኛ፣ ለህወሓት ወይም ለትግራይ ህዝብ ያላቸውን ጥላቻና የግል ጥቅም ብቻ የጋራ አጀንዳ በማድረግ በዙሪያ የተሰባሰቡ ሹማምንትን፣ ጋዜጠኞችን፣ አክቲቪስቶችን ካጠግቦ ጠራርጎ ሊያስወግዱና መንግስትና በፓርቲ ቁጥጥር ስር ያሉ የመገናኛ ብዙሃንን ከማንኛውም አይነት የጥላቻ ንግግርና የጦርነት ቅስቀሳ እንዲታቀቡ ማድረግ ይኖርበታል። አምስተኛ፣ የሥራ ድርሻው ባልሆነ የልማት ዘርፎች ጊዜውን ማጥፋት ማቆምና ስትራቴጂክ ጠቀሜታ ባላቸው የኢኮኖሚ ዘርፎች ላይ ማተኮር፣ ግልጽነትና ህጋዊነት ያለው የፋይናንስ አሰራር መከተልና ሙስናን በሐቅ መወጋት ይጠበቅበታል። ስድስተኛ፣ እርሶ እንደ አንድ መሪ በአንድ ጊዜ የሁሉም አይነት የፖለቲካ ቅራኔ አራማጅና ተወካይ ሊሆኑ አይችሉምና አቋም የለሽ አመራር ዘይቤውን በመቀየር በመሰረታዊ የሀገሪቱ የፖለቲካ ጥያቄዎች ዙሪያ ያለውትን እውነተኛ አቋም ለህዝብ ይፋ ማሳወቅ ይኖርበታል። ሰባተኛ፣ በሙስናና በህግ ማስከበር ሰበብ የፖለቲካ ተቀናቃኞችን በየማፈንና የማሳደድ እርምጃውን ማቆምና በእስር ላይ የሚገኙ ፖለቲከኞችንና ጋዜጠኞችን ሊፈቱ ይገባል። ስምንተኛ፣ የኤርትራ መንግስትን በውስጥ ጉዳያችን እንዲገባ ማድረጉ ቀድሞውንም ስህተት መሆኑን በማመን የኤርትራ ጦር እና የስለላ ኃይሎችን ከትግራይ ክልል ሳይሆን ከመላው ሀገሪቱ በይፋ ተጠራርጎ እንዲወጡ ማድረግ አለበት። ዘጠነኛ፣ በአሁኑ ወቅት
በተለያዩ ሀገሪቱ ክፍሎች ከሚገኙ ታጣቂ ኃይሎች ጋር ያለውን የፖለቲካ ቅራኔ በውይይትና በድርድር ለመፍታት የሚያስችል የሰላም ጥሪ ሊያቀርቡ ይገባል። ካሁን በኋላም ውስጣዊ የፖለቲካ ቅራኔ በኃይልና በጦርነት የመፍታት አማራጭ ተቀባይነት እንደሌለው ጠንካራ አቋም መያዝና በቅድሚያ ራሱ የሰላም አርአያ ሆኖ መገኘት ይጠበቅበታል። 10ኛ ሐቀኛና ሁሉን አቀፍ የሆነ ሀገራዊ ውይይትና የድርድር ሂደት በአስቸኳይ እንዲጀመር ሊያደርጉ ይገባል። ይህ ሀገራዊ ውይይትና የድርድር ሂደት የኢትዮጵያ ወደፊት ዕጣ ፈንታ በተመለከተ የሚደርስበት ውሳኔ ተቋማትንና ህግጋትን ከማሻሻል ባለፈ የእርስዎን ስልጣን ጥያቄ ውስጥ የሚያስገባ ወይም የሚያሳጣ ውጤት የሚያስከትል ከሆነ ውጤቱን በጸጋ ለመቀበል አስቀድመው መወሰንና መዘጋጀት ይኖርበታል። ከእንግዲህ እንደስካሁኑ አታካች የሆነ ባዶ ቃል በመግባትም ሆነ የራስን የስልጣን የበላይነት አስጠብቆ በማስቀጠል ዙሪያ በተገደበ ጥገናዊ ለውጥ የራስዎን ሆነ የሀገርን ህልውና ከጥፋት የመታደግ እድል ስለሌለ የእውነተኛ ለውጥ አስፈላጊነት በግማሽ ሳይሆን በሙሉ ልብና በፍጥነት መቀበል አለበት። ይልቁንም የእርስዎን ስልጣን በተመለከተ ጭንቀታችን የመነጨው የእርስዎ ደካማና የሳሳተ አመራር ዘይቤ የሀገሪቱን ህልውና በፍጥነት እየናደው ስለሆነና ክቡርነቶ በኢትዮጵያ ታሪክ የመጨረሻ ጠቅላይ ሚኒስትራችን እንዳይሆኑ ከልብ መስጋታችን ነው። ስለሆነም ይህንን እውነታ በቅንነት በመረዳት በእጁ የቀረችውን ቀጭን የለውጥ እድል ሳይመሽቦ በመጠቀም ራስዎን ከባሰ ታሪክ ተጠያቂነት የዛሬውን ሆነ መጪው ትውልድ ሀገር አልባ ከመሆን እንዲታደጉ እንደ አንድ ዳግም ለመሳሳት ዕዳ ውስጥ የገባ ተስፈኛ ዜጋ በታላቅ አክብሮት እጠይቅዎታለሁ። እርግጥ ነው ኢትዮጵያ ጠንካራ ትግል አድርገን እውነተኛ ለውጥ ማምጣት ሲገባን እርስዎ ከስልጣን እንዲወርዱ ወይም የባህሪና የአመራር ዘይቤ ለውጥ እንዲያመጡ ደጋግመን መጠየቃችንና አጉል ተስፈኛ መሆናችን አሳዛኝ እውነታ ነው። ይህ የሆነው እንደ ታዋቂው ፓርቲና የፖለቲካ ማህበረሰብ ጠንካራ ትግል አካሂደን ለውጥ ለማምጣት ዝግጁ ሆነን ባለመገኘታችንና ለጊዜውም ቢሆን በእርስዎና በመንግስታችን ተሸናፊ በመሆናችን እንደሆነም የማይካድ ሀቅ ነው። ለዚህ ተሸናፊነትም እኔንም ጨምሮ ሁላችንም የየራሳችን ተጠያቂነት ድርሻ አለብን። ተጠያቂነታችን ጠንካራ አማራጭ ባለመሆናችን ብቻም ሳይሆን እርስዎን የመሰለ መሪ ወደ ስልጣን እንዲመጣና ለዚህ ያህል ዓመታት በስልጣን ላይ እንዲቆይ መፍቀዳችን ጭምር ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ይህ ከላይ የጠቀስኩት ሽንፈታችን ዘላለማዊ መስሎ ከታየዎት ግን ከታሪክ መማር ያልቻሉና የለውጥ ህግ ያልገባው ግብዝ ሰው ነዎት ማለት ነው። በፍጹም ሊጠራጠሩት የማይገባ ሀቅ ነው። የጊዜ ጉዳይ ካልሆነ በስተቀር እርስዎ ላይ ሲደርስ በተለየ ሁኔታ የሂደት ዑደት ሊቀየር ወይም ባለበት ቆሞ ሊቀር የሚችል የለውጥ ህግ አለመኖሩ ነው። ልደቱ አያሌው ጥር 7 ቀን 2015 ዓ.ም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈ ግልጽ ደብዳቤ ማለት ይሄ ነው። እንግዲህ ደብዳቤው በዚህ መልኩ ተጽፏል። እስኪ እናንተ ደግሞ ሐሳብ አስተያየት ካላችሁ በደብዳቤው ላይ በኮሜንት መስጫው አጋሩ። ለዛሬ ይሄን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ተሰናበትናችሁ። ሰናይ ቀን